ተመልካቾቻችን የመሴሾ ነው መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን ካንት በጣም አሪፍ ወጣት ጋር ነው ቆይታ ማድረገው በማህበራዊ ሚዲያ በጣም ወቅታዊ መረጃዎችን ወይም ወቅታዊ ዜናዎችን በማቅረብ ተወዳጅነትና አድናቆትን የተቸረው ወጣት ነው። በሙያው ደግሞ መምህር ነው። ብሩክ ጫላ ይባላል። በማህበራዊ ስሙ ደግሞ ብሩክ ኒውስ ይባላል። በቅርቡ በቲክቶክ አዋርድም ደግሞ ይህንን ወቅታዊ ዜናዎች በማቅረብ ሽልማትን ያገኘ ነው። ዛሬ ስለ ስራው ላወጋው የመሴሾ የክብር እንግዳ አድርጌዋለሁ። እስቲ በክብር ተቀበሉ። ብሩክ እንደምን አለ? በድጋሚ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ብሩክ እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነኝ። ባለፈው ሽልማት ተገናኝተን ነበረ። ሸልመኛል። ያው በድጋሚ ደግሞ መጣ። አንተ መሸለኝ በጣም ደስ ብሎኛል። እኔም በጣም እንዴት እንደኮራው ገና እዛ ጋር አንተ ስትወጣ ሳይ በጣም ነው ደስ ያለኝ። በጣም ነው ማከብር፣ በጣም ነው የምወደው። አንተ እንደምሸልም ግን አላውቅም ነበር አይደል? አዎ እኮ ስጠራው ነው ያወቅሁት አይደል? እውነት? ያው ደስ ይላል በጣም። ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስማል። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነው ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ፈልጋለሁ። ከስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። አግኝቻታለሁ ከቤት ቤት ወስጄው ነበር መልሰው ሰርቀው። ተመልካቾቻችን ወቅታዊ መረጃዎችን በማቅረብ ብሩክ ኒውስ ይህችን ሽልማት አግኝቷል። እኔ ነበርኩ የሰጠሁት። በድጋሚ መልሼ ልውሰድ። እዚህ ቁጭ አድርገን እናውራት እንጂ አይቻልም? በጣም ደስ ይላል። ያው እንግዲህ በወቅታዊ ዜናዎችን በማድረስ ነው የተሸለምከው። ትክክል። ተክተናል እኮ። አዎ እንዴ በጣም እናንተን እያየን ነው እንግዲህ ብዙ ስራዎችን ስንሰራ ያው ያደግነው እናንተን እያየን ነው። አሁንም ደግሞ እንደ ሪፈረንስ እናያለን የእናንተን ስራ። ደስ ይላል። እንደው ምን ተሰማህ? በሽልማቱ የነበረ ፊሊንግ እንዴት ነው? በእርግጥ እኔ በሽልማቱ ሳይሆን ያው እጩ ስትሆን ሪኮግናይዝ ስትደረግ ምናምን በጣም ደስ ይላል። ማለት የሰራው ስራ የተወሰነ መልኩ ጠቃሚ ነውና አንተ በዚህ ዘርፍ ላይ እጩ ነክ ሪኮግናይዝ ተደርጋል፣ በርታ፣ ጠንክር የሚለውን መልእክት ስለሚያስተላልፍ እጩ ሰውን ጀምሮ እኔ ደስተኛ ነኝ። ያለፉትን 3 ዓመታትን እጩ ነበርኩኝ። በቃ በዜናው በቃ ሁሌም ደስተኛ ነኝ። አሸንፋለሁ ብለህ ግን ጠብቀህ ነበር? በዚህኛው ጠብቄ ነበር። በድምጽም የብልጫ ላይ ስለነበረ እኔ እንግዲህ አዲስ ገና እኮ ስም ዝርዝር ሲወጣ በሙሉ ብሩክ ኒውስ ነበር ብዙ እያለ ታውቋል። አየህ በጣም ሰው አውቋል። ያው እየተመረ እንትንም እያለ ነበር። ከአብዛኛው ቲክቶከር ጋር ደግሞ መልካም የሚባል ግንኙነት አለኝ ከሁሉም ጋር። ለዛ ነው ብሩክ ኒውስ ይባላል እየተባለ ነበር። ስለዚህ በታዳሚው ያን ያህል እንትን አልፈጠረም። ታውቋል። ቀድሞ የተበላ ቁም ነው ብሎ አስበዋል። ግን ያው ድምፅም ስለበለጥኩ አሁን የቆጨኝ የተበላ ዋንጫ መሸለሜ ነው። ልብ ማንጠልጠል ነበረብኝ። ያው እንግዲህ በጣም የሚገርመው ነገር ደግሞ ወቅታዊ ከሽልማቱ ትንሽ ቀደም ብሎ ያው የጋብቻ ስነ ስርዓትን ፈጽመዋል። 2018 ለኔ ነው የሆነው አይደል? 2018 ነው። መስከረም ነው ያገባው። መስከረም 10 በማህበራዊ ሚዲያ ስከታተለው ነው። ያው በአዳራሹ ባልገኝም እኮ ስከታተለው ነበር። በጣም አሪፍ ሰርግ ነበር። ደስ የሚል የቀለበት ፕሮግራም ነገር ነው። ግን ሚዲያው ላይ በጣም ትልቅ መስሎ ስለታየና በቃ የነበረችው ቅልብጫ ላይ ስለሆነ በጣም ደስ የሚል ነበር። እሺ ተከታተል እንመለስ። ቪዲዮ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ
እንኳን ደስ አለን በለው። እንኳን ደስ አለን በለው። ሰርግ እንዴት አለፈ? ምን ነበረ የነበረህ ፊሊንግ? ሰርጌ በጣም ደስ የሚል ነገር ነበር። በጣም ማለት ከጠበቅኩት በላይ ነው። በጣም ጓደኞቼ መስዋዕትነት የከፈሉበት በጣም ለፍተው ጓደኞቼ ናቸው። በቃ ሙሉ ደግ ሰው የዳሩኝ ማለት ትችላለህ። እና እዚህ ሶሻል ሚዲያ ላይ የምናውቃቸው ልጆች ናቸው። በቃ በደንብ ተሯሩጠው እንደ ራሳቸው ፕሮግራም አደማመቁት። እዛም ሰርጉም ላይ በቪዲዮዎች ላይም እንደሚታዩት በቃ በደንብ ደምቀው ነበር። እኛም ደምቀን ነበርና በጣም ደስ የሚል ነበር። ይህን ቤት የማትወዱት ከሆነ እኔ ተጠያቂ እሆናለሁ። ግንባታውን 97% አድርሰን የሁሉም አይን ማረፊያ በሆነችው ሜክሲኮ ሰንጋተራ ላይ ቅንጦትን ውበቱ ያደረገ በሆቴል አፓርትመንት ስታንዳርድ እየተገነባ አፓርትመንቶቻችን ዓለማችን ያለችበትን የግንባታ ቴክኖሎጂ በተገቢው ሁኔታ ተጠቅመን እየሰራን በሚገኘው መኖሪያ ለልጆ ሀብት ለእርስዎ ምቾት ህይወትን የሚያቀሉባቸውን በባለ 2 እና 3 መኝታ በተመጣጣኝ ዋጋ እንዲገዙ ይህንን እድል አቅርበንልዎታል። ባለ 2 መኝታ 142 ካሬ በ17 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 191 ካሬ በ22 ሚሊዮን ብር ሙሉ ክፍያ እንዲሁም 208 ካሬ ባለ 3 መኝታ በ22.8 ሚሊዮን ብር ሙሉ ክፍያ። የተጠቀሰውን ዋጋ 20%ን ብቻ በመክፈል የዚህ ቅንጡ አፓርትመንት ባለቤት ይሁኑ። ማሳሰቢያ፣ ይህ ዋጋ እስከ ታህሳስ 29 ብቻ የሚቆይ መሆኑን ተረድተው ፈጥነው ይደውሉ። ሰርግ ማትረሳው ነገር አለ? በሰርጌ የማረሳው ከሰርግ በኋላ በጣም ብዙ ሚሞች ተሰርተውብኛል። በጣም ማለት ነው። እና እኔ መጨፈር አልወድም፣ እሷም አትወድም። እና በቃ አስጨነቁን ማለት ነው። ስለዚህ እነሱን እንዳናይ ብለን እናሷ እናወራለን ጠጋ እያለን ማለት ምን ይሉ ወይኔ ያስነሱኝ ምናምን እንባባላለን። በቃ እኔ ወደ ጆሮዋ ጠጋ ስል ማለት ነው ኤዲት ያደርጉትና በዚህ ሰዓት በተሰማ ሰበር መረጃ ያላል የኔን ድምጽ ይቀላቅሉትና በቃ በጣም ፈኒ ነበር ያረኩት። በጣም ነበር ፈታ ስንል የነበረው ሙሉ ሳምንቱን አዳዲስ ሚሞች እየተሰሩ ነበር። በጣም በቃ እና በሰርጌ ብዙ ደስ የሚል ነገር አለውና ምንም ይሄ ትንሽ ራሱ የሚደብረኝ ነገር አልተፈጠረም። እንደ በሰርግ ያሳቀህ በጣም የገረመ ነገር ምንድነው? በጣም የገረመኝ ነገር ከጠበቅኩት በላይ በጣም ብዙ ሰው ነው የመጣው። ትንሽ ሰው ነበረኛ የጠራ ነው። ብዙ ሰው ሳይጠራ መጥቷል። ለምን ደው መጠራን ሲጀመር መጥራት አይተበቅብንም ምናምን ብለው የመጡ ሰዎች አሉና ያ ነገር አልጠበቅኩትም። ለምን ብዙ ልጆችን በሚስጥር አድርጌ በዛ ላይ መጥሪያ ምናምን እንዲበትነን ምናምን አይደለም እንትን ያልነው የጋበዝናቸው ሰውን ማለት ነው። በአፍ እየነገረን መጥሪያም እየሰጠናቸው ነበር። ግን መጥሪያውን ስቶሪ ምናምን እንዳያረጉት ለምን ብዙ ያልተጠራ ሰው አለ። በጣም ብዙ ወዳጅ አለኝና ትንሽ ሰው ነው የተፈለገው። በቃ በዛን ሰሞን የሰርጉ ሰሞን ብዙ ሰው መጣ። በጣም መጣ ሰው ማለት በቃ በጣም በትንሹ ታስበው በእጥፍ ያክል መጣና በጣም ደስ ይል ነበር። ግን ትንሽ ነው እኔ በጣም ያሰብኩት። በጣም ማስፋት ነበረብኝ ይሁሉ ወዳጅ እያለኝ ምናምን ብዬ ትንሽ እንትን ብያለሁ። ግን ደስ የሚል ነገር የሰርግ ድምቀቶች ነው ማለት ነው። የሰርጌ ድምቀቶችማ አሁን ስም ልዘርዝር በጣም ብዙ ናቸው። እውነት ለመናገር ጓደኞች ያሉ እነ ባቢ ይድነቅ ቲክቶክ ላይ የምናውቃቸው ቢኒ ሹሜ የሚባል አለ ደግሞ የምሳሌ አዲስ ሆቴል ባለቤት ነው። በቃ እሱ ደግሞ በቃ ተሯሩጦ ድግሱን ከጀርባው ነው። ናቲ የሚባል አለ ኤንዜድ ኮሚኒኬሽን፣ ብሩክ ዚቲ፣ ብሩክ ቢኬ፣ ይድኔ አበሻ ብዙ ናቸው። ስለዚህ እነሱ በቃ አልተቻሉም ማለት ነው። ጓደኛዬ ማለት አዴ የሚባል በቃ ቀወጡት። እነሱ በቃ ሞራል ላይ ነበሩና ኧረ ቶሎ ጨርሱ ጭፈራውን እላቸዋለሁ። አይ ዛሬማ ቶሎ አንጨርስም ምናምን እያሉ በቃ ፈታ ነው ያደረጉኝ። ማለት እንደው ባለቤት በሰራችሁ ልብስ መሞሸር እንዴት? በጣም ደስ ይላል። ባለቤት ዲዛይነር ነች። ሰርክ ዲዛይን እና የሰርጉን የሰራችሁ እሷ ናት። ሁሉንም የሚዜዎቹ በቃ እዛ የተለበሰው ልብስ በሙሉ ሚዜዎቹን ጨምሮ አጃቢዎቹን ጨምሮ ሁሉም የተሰራው በሷ ነው። ሌሊቱን እያደሩ ነው የተሰሩት። በተለይ አጃቢ የሚዜ ምናምን ብዙ አልታሰበበትም ነበርና ቀኑ ሲቀርብ ነበርና ሌሊቱ ሙሉ የሷ ሰራተኞች አሉ። ብዙ ልጆች አሉ አብሯት የሚሰሩ ማለት ነው በሷ ስር የሚሰሩ እና በቃ ቆንጆ አድርጋ በጣም አሪፍ ልብስ ነበርኩ። በጣም ብዙ ሰው ነው የወደደው። አንተም ወደው? በጣም ለብሩክ ኒውስ ባለቤት ለሰርክ ዲዛይን ማነው ስሟ? ሰርክ ዲዛይን ሜሮን ነው ስሟ። የእናቷ ስም ሰርክ ስለሆነ ሰርክ ዲዛይን በሰርክ ዲዛይን በጣም አሪፍ ዲዛይን ነው። ልትመሰገን ይገባል። በጣም ምን ስሜት ፈጠረብህ እንደው እሷ በሰራችው ልብስ? በቃ ስለ ልብስ ምንም ነገር አላሰብኩም እውነት ለመናገር። ልኬትም አልተለካውም ያው እሷ ልኬቴን ስለምታውቀው። ከዛን የልብሱን ጉዳይ ምናምን ያልኳት የቀኑ ቀን ነው እንዴ እሱን እኮ ከወር በፊት ነው እኮ የተሰራው ምናምን አለች። እና ናለካ በቃ የሚጠብቅ ከሆነ የሚስተካከል ነገር ከሆነ ምናምን አለችኝ እንጂ የልብሱ ጉዳይ
ኧረ በስመ አብ በጣም እሷ ጋር የሚመጡ የሰርግ ምናምን ልብስ አልመሰራው በጣም ሲጨናነቁ ያለውና ለካ ያ ሁሉ ነገር ነው የቀለለልኝ። ሚዜዎቹ ሁሉም ጓደኞቼ ስለሆኑ ከዛ በፊት ልኬት አላቸው እሷ ጋር ሄደው ስለምሰራላቸው እንዲህ አዋርዶች ምናምን ትሰራልናለች ለጓደኞቼ ማለት። ስለዚህ ሁሉም አያውቁም ሄደው ለብሰው ብቻ ነው የወጡት። አንዳንዱ ፕሮግራሙ 10 ሰዓት 11 ሰዓት ሆኖ 10 ሰዓት ነው ልብሱን መተው ወስደው ሄዱት እና በጣም ነው ደስ ያለኝ። ያው ብዙ ጭንቀት ገላግሎኛል ብዬ አስባለሁ። ኧረ ከወጪውስ ቢሆን ወጪውም ከባድ ነበር። ያው እንግዲህ የዜና ስራ ደግሞ ፋታ አይሰጥም። በሰርግ ቀን ዜና ሰርተሃል? 4 ዜና። እውነት ነው? እውነት 4 ዜና ነው የሰራሁት። ከአራቱ 3ቱ ማስታወቂያ ነው። ማስታወቂያ ኦሬዲ ቅዳሜ ቀን ስለነበር ቅዳሜ ቀን የምለቃቸው ማስታወቂያዎች ነበሩ ማለት በቋሚነት ማለት 3ቱ ማስታወቂያዎች ናቸውና የሰርጌን ወጪ ሙሉ በሙሉ እነሱ ሸፍነዋል። የዛን ቀን የሰራዋቸው ማስታወቂያዎቹ ሰርግ በቃ የዛን ቀን በተሰሩት ነው ያለቀው እና በቃ እዛው ነው ያለቀው ማለት ያ ብር ሂሳቡን ተሰራው ራሱ ነው ወጪውን እዛው የዛን ቀን የሰራውት ሸፍነው። በጣም ሌላ ግን ለኖርማል ዜና ደግሞ ሰርተሃል? ኖርማል ዜና ራሱ 3 ሰርቻለሁ። በቃ ወደ 6 ቪዲዮ ነው የለቀኩትና ኤሊ ሰርጉ ነው አልተባለም እንደ ይላሉ እዛው ሰርግ የተጠሩ ሰዎች በሌላው ሰው አያውቅም፣ ማንም ሰው አያውቅም። ከዛ ከማውቃቸው ማለት በዛ ሰሞን ለምሳሌ ለቅዳሜ ከማክሰኞ ጀምሮ ያገኘዋቸውን ሰዎች ነው ነገርኳቸው። በቅርቤም ሆነው ከዛ የዛን ሰሞን ያላገኘዋቸውን አልነገርኳቸው። በቃ በልኩ ለማድረግ ማለት ነው። ለምን እነሱን ስጠራ የነሱ ጓደኞች ብዙ ይሆናልና ብዙ ወዳጅ አለ። እኔ እኮ አንቀጽ ዜና ስትለቅ የድሮ መስሎኝ ቀኑን ቼክ አድርጌ ነበር እዛኑ ቀን ነው እና ዜና እያነበበ የመጀመሪያ ሰርግ ያደረገ የመጀመሪያው ወጣት ነው ብዬ ተገርሜ ነበር። እውነት ነው። በቃ ቀኑ ጠዋት ላይ ወደ አዳራሹ ከመሄዳችን በፊት ያው ቤት የኛ ዜና ቤት ውስጥ ስለሆነው የምሰራው እንደውም ስራም አልነበረኝም እውነት ለመናገር እዛ ጋር ያለውን እስከ 11 ሰዓት እስክንሄድ ድረስ ከመለባበስ ውጪ ሌላውን ስራ ሰርተውታል። ሴቶቹ ሜካፕ ምናምን ሄዳሉ። እኔ ምንም አላረኩም፣ ዝም ብዬ ነው የተቀመጥኩት። እድሜ ለጓደኞቼ በቃ ይሯሯጣሉ። በቃ አንደኛው ሚዜ እንደውም እኛ ወደ አዳራሽ ስንገባ ነው የደረሰብን። እሱ በቃ አንዴ ስጋ መስቀያው ምናምን ሲሯሯጥ የደረሰብን ሮጦ ነው ከኛ ጋር ተቀላቀለው ማለት እና ጓደኞቼ በጣም ዋጋ ከፍለውልኛል። ደስ ይላል። ሌላው በጣም የገረመኝ ከጋብቻ ማግስት ለጓደኞች ምናምን ስለ ሰርግ ተሞክሮ አግቡ፣ ትዳር ጥሩ ነው። አዎ መከርኳቸው። በቃ እነሱ በማግስቱ ቤት ጠራናቸውና እሑድ ቀን በቃ ትዳር በጣም አሪፍ ነገር እንደሆነ መከርኳቸውና በቃ ሁሉም በሳቅ ነው የሞቱት። በቃ እኔ መልካም እንደሆነ ታይቶኛል፣ በቃ ታይቶኛል፣ ግቡበት ምናምን ነው። ባይሆንም አብረን ጉድኑን ብዬ ነው እኔ ሳስበው እዛ ጋር ጓደኞቼ የምን ብቻዬንማ አጉል አልሆንም ብዬ እያንዳንዱን ነው የመከርኳቸው። ጉዞ ላይ ያለው አሉ አሁን ምክር ሰምተው ትዳር ጥሩ ነው በቃ ይሄ ቀጥሉ፣ አሁኑኑ ሁላችሁም ሰብሰብ በሉ ምናምን አልኳቸው። ያው እስቲና እኛም ትምህርት ቤት እያልን አንዱ ጓደኛችን አገባና በማግስት በ8 ቀን ነው የቆያችሁ። አክቹዋሊ በ8 ቀኑ መጣ ክላስ ውስጥ ማለት አስተማሪ እስኪመጣ ቆይ እኔ ተሞክሮን አቀርባለሁ ብሎ የትዳር አማካሪ ነው። በጣም ትዳር አሪፍ ነው፣ ቻሌንጆችን ቢበዙ በጣም አሪፍ ነው ምናምን ብሎ መከረን። በቃ እኔ ብዙ የትዳር ተሞክሯል ይሉ ማለት በቃ የ8 ቀንም ራሱን የቻለ ኤክስፒሪየንስ ነው። እንግዲህ ያው ያንተ ለየት የሚያደርገው በማግስቱ የኔ በማግስቱ ነው። እኔ ጊዜ አላባክንም ሰው ስመክር እዛው ያየሁትን እዛው ነው እየመከርኩ ማልፈው እና አሪፍ ነበረ በጣም። ከባለቤት ጋር የተዋወቃችሁት ዜና እንደዚህ ዜና ጀምረ ነው መቼ? አይ አይደል፣ ከባለቤቴ ጋር የተዋወቅ ነው እውነት ለመናገር ድሮ አንድ የማስተምራት ልጅ ነበረች፣ እሷ ጓደኛ ማለት ነው። እዛ አሶሳ ዩኒቨርሲቲ ሳስተምር እዛው እንትን ጓደኛዬን ላስተዋውቅ ምናምን ብላ ስልክ ሰጣን ነበር። እሺ በቃ እና በስልክ ነበር የምንተዋወቀው የዛሬ 6-7 ዓመት ምናምን በፊት። ከዛ በስልክ በጣም እናወራ ነበረ ከ7 ዓመት በፊት ማለት ነው። መሀል ላይ ደግሞ ትንሽ ማውራቱን አቆም ነው ማለት ሪሌሽንሺፕ ጀመርንና አቆም ነው መሀል ላይ። እሺ ከዛ አሁን በቃ ከ3 ዓመት ወዲህ በሲሪየስ ሪሌሽንሺፕ ጀመርን እንጂ ትውውቃችን ከ7 ዓመት 2012 ማለት ነው። ኖ 2012 ማለት 2011 አዎ ኦልሞስት 7 ዓመት። የፍቅር ጥያቄ ማን ያቀረው? ማይሆነው እንትላ ራሴን ያቀረብኩት እና በጣም አሪፍ ልጅ ነች፣ ዝምተኛ ነች እና እኔ ደግሞ በጣም ዝምተኛ ሰው ወዳለሁ ማለት የተረጋጋ ሜንታሊቲ ያለው ሰው ይመቸኛል። በቃ ወንድም ይሁን ሴት ይሄ ሲዋከብ ብዙ አይመቸኝም። ለዛ በጣም የተረጋጋ ስብዕና ነው ያላት። ምንም ነገር ቢፈጠር ሪአክሽኗ ኢሚዲየት አይደለም፣ በጣም አስተውላ ምናምን ነው ሪአክት የምታደርገውና ያ ነገሯ ስለሚመቸኝ መልሰን በጣም ሲሪየስ የተባለ ሪሌሽንሺፕ ውስጥ በጣም ቆንጆ የተባለ ሰላማዊ የሆነ
ይሄ አፕ ኤንድ ዳውን የሌለው የለም። በጣም የተረጋጋ ሪሌሽንሺፕ ውስጥ ነው ያለፉትን 3-4 ዓመታት የቆየ ነው። ስለዚህ ለጋብቻ በቃችሁ? ለጋብቻ በቃ ምንም ከዛ ውጪ ምንም ጉዳይም አልነበረንም። ከመጋባት ውጪ ይሄ አላል ይሆን አይሆን ራሱ የምንልበት ነገር አልነበረም። እውነት በእኔ በኩልም በሷ በኩልም ማለት ጥሩ ግንኙነት ነበር። እንኳን ለጋብቻ በቃችሁ። አሜን አሜን። ወደዚህ ላይ ስራ ልምጣና እንደው የወቅታዊ አጀንዳው ስለሆኑ ነው ስለ ሽልማቱም ስለ ሰርጉ የሚያወራው። የመጀመሪያ የለቀቀው ቪዲዮ ስለምን ነበር የሚያወራው? ምን ያህል ቪው አገኘ? መጀመሪያ የሰራሁት ዜና እርግጠኛ ሆኜ ባላስታውስም ግን በቃ ዜና ብዬ ይሄ አሁን በምሰራው ፎርማት ልክ ስጀምር የሃጫሉ ባለቤትን ነበረ የሆነ ቤተክርስቲያን ሰፖርት አድርጋ የሆነ ገንዘብ ሰፖርት አድርጋ ቤተክርስቲያን ለማሰራት እሱን ሰራው እና በቃ ታየ ስለ 10 ሺህ ምናምን ሊሆን ይችላል አሁን አላውቅም። ግን እኔ ሌላ ታሪክ ውስጥ ገባሁ በቃ እና መንገድ ላይ ስወጣ ራሱ ሰው የሚያቀኝ ነበር የመሰለኝ። ገና የመጀመሪያ ቪዲዮ 10 ሺህ ነው 20 ሺህ ምናምን ታይቶ ማለት ነው። በጣም ነበር ደስ ያለኝ። እሱ ይመስለኛል የመጀመሪያ። ግን ከዛ በፊት ዝም ብሎ መለቀው ነበር። ግን ዜና በቃ እኔ በዜና መልክ በዚህ ፎርማት የሰራሁት እሱ ምን አሁን ዜና መቼም ያው እንግዲህ ቲፕ ይኖራል እንግዲህ በሙያችን መረጃ ቀድሞ የሚነግር ማን ነው? ማንም ቀድሞ ቢነግረኝ የለም። ቢነግሩኝም አልሰራም። ለምን በነገሩኝ መልክ አይደለም ዜና መሰራው። ዜና ኦፊሻል ከሆነ ምንጭ ላይ እኔ ዋናው ጉዳይ ምንድነው እዚህ ጋር ቲክቶክ ላይ እየተዝናና ላለው እንደ ጋዜጠኛ አይደለሁም። ይሄ ዜና መርምሬ ወይም ደግሞ አምኖት ጆርናሊስት እንደዛ ሳልሆን ኢንፎርማቲቭ ኮንተንት ነው መሰለኝ። ኢንፎርማቲቭ ማለት የሆነ ቦታ መረጃው አለ። ያን መረጃ ቲክቶክ ላይ እየተዝናናም እየተጫወተ ምንም እያለ ያለ ሰው አለ። ለሱ ሀገራችን ምን ላይ ነች የምትለውን ኢንፎርማቲቭ የሆነ ወይ እነመሴ ወይ እናንተ ወይ ምናምን የሰራችሁትን ዜና አጠር አድርጌ ካቺ በሆነ መልኩና የቲክቶክ ፕላትፎርም በሚፈልገው መልኩ ስለሆነም ይመስለኛል ሰው ተቀባይነት ያገኘው በዛ መልኩ ማድረስ ነው እንጂ ጋዜጠኛም አይደለሁም። ዜና ፈልፍዬም አላወጣም። ኢንቨስቲጌቲቭ የሆነ አይነት ስራም አልሰራም። የዜና መስፈርቱን ላያሟላ ይችላል። ላያሟላ ይችላል። ይሄ ፐርሰናል የሆነ ነገር ነው። እንደ አንድ ግለሰብ ያመንኩበትን ነገር ነው። አንዳንዴ ራሴን ብዙ ጊዜ አልሰጥም እንጂ ራሴን ኦፒኒየንም እኮ ልሰጥ እችላለሁ የራሴ ፕላትፎርም ስለሆነ ማለት ነው። ስለዚህ አንድ ጋዜጠኛ በጋዜጠኛ ሚዛን ላይ መቀመጥ አለብን ብዬ አላስብም። እኛ ሶሻል ሚዲያ ላይ ምን ሰራ ለምን ጋዜጠኛ የራሱ የሆነ ያርቶት ስራ ተሰርቶ ብዙ ቢሮክራሲ አልፎ ነው አንድ ወደ ሚዲያ የሚወጣው። እኔ ግን አሁን የተሰማኝን ስሜት ነው እዚህ ጋር ምሰራው። ስለዚህ ሳጠፋ ገሰጻለሁ። ኦሬዲ ከወጣ በኋላ ሚዲያ ላይ ከወጣ በኋላ ነው ማጥፋት እናንተ ግን ስትሰሩ ለምሳሌ ትክክል ያልሆነ ነገር እዛው በግምገማ ሂደት ውስጥ ትክክል አይደለም ተብሎ ሚዲያ ጋር ሳይደርስ ይወጣል። እኔ ግን ማንንም ይገመግመኝ የለም። ስለዚህ እየሰራን እየተሳሳተን እየተራረምን ህዝብ ደግሞ ስትሳሳትም አርሞክ ጥሩ ስትሰራ መስግኖክ ነው እኛ ጋር ያለው ነገርና እስካሁን ያለው በዛ መልኩ ስለሆነ ይሄ ነው የሚባለው። ስለዚህ የመረጃ ምንጮች እነማን ናቸው ማለት እንችላለን? የመረጃ ምንጮች ታማኝ መረጃን የሚያደርሱ ሚዲያዎች አየር ላይ ያሉ ነገሮች ናቸው። በቃ ማለት ማንም ሰው ቢፈልግ ሊያገኛቸው የሚችላቸው አይነት መረጃዎች ዓለም አቀፍ ሚዲያዎች ዓለም አቀፍ ጉዳይ ሲሆን የሀገር ውስጥ ጉዳይም ከሆነ ዓለም አቀፍ ጉዳይ እኔ ዋናው ስራዬ ምንድነው ያ መረጃን ክሮስ ቼክ የማድረግ እውነተኛነቱ ውስጥ ራሱ እኮ ይነግራል። መረጃዎች ትክክል ናቸው፣ ግነት አላቸው፣ ሀገራዊ ጉዳት አላቸው፣ ብሔራዊ ጥቅም ከሌላቸው ጉዳቱስ ምንድነው የሚለውን የማገናዘብ ነገርን እንሰራለሁ። በጥንቃቄ ጥሩ ነው የምላትን ነገር አጠር አድርጌ አቀርባለሁ እንጂ ሌላ ስራ አልሰራም። ስለዚህ በራስህ ግን ዜና ፕሮዲዩስ አታደርግም ማለት ነው? ከሌላ ኮት አድርገህ ነው የምትወስደው? አላደርግም። ይሄ ከስንት አንዴ ምናምን ካልሆነና ኢንዲቪጁዋሊ ሰውም ደውሎ ነግሮኝ ያን ጉዳይም ሌሎች ሚዲያዎችም እንትን ብለውት ለምሳሌ መሬት መንቀጥቀጥ ከሆነ ምንጭ አልፈልግም። ራሴ ሲንቀጠቀጥ ስለማየው ማለት ነው። እኔ ራሴ ሶርስ ስለሆንኩ እኔኑ ሰው ግን እዛ ጋር ያለው ተንቀጥቅጧል አልተንቀጠቀጠም የሚለውን ነገር ለኔ ይነግረኛል። ከዛ ግን ኢሚዲየትሊ ምን ያህል ሬክተር ስኬል ነው ምናምን የሚለውን ራሴ ድጋሚ ቼክ አደርጋለሁ። ኒውስ ሶርሶች አሉ። ዌብሳይት ላይ ገብቼ ዓለም አቀፍ ስለ ኢትዮጵያ የተዘገቡ ነገሮችን ራሴ ሰርች አደርጋለሁ። ለምሳሌ ኢትዮጵያ ኒውስ ነው ብዬ ኢትዮጵያ ካልኩት ሁሉም ሚዲያዎች ላይ ስለ ኢትዮጵያ በምትለው ኪወርድ የተሰሩትን ዜና ያመጣልኛል። እነሱን እያደረኩ እሰራለሁ። በቃ ደግሞ በጣም የሚገርመኝ እኔ አነባበበ ነው። ከሌላው በጣም ፈጣን ነው ያንተ። እና እንዴት ነው አስበህበት ነው ወይስ ይሄ በፍጥነት መናገሩ በተፈጥሮ የመጣ ነገር ነው? አሁን እንደማይ ደግሞ ረጋ ብዬ ነው። የኛው ፈጣን ነው፣ በዛው ደግሞ አንደበተ ርቱዕ ነው። ምንም አሳሳትም። እሱ ከየት መጣ? እሱ ነገር እሱ ታለንት ነው ማወቅ ፈለኩ። እውነት ለመናገር ተፈጥሯዊ ነገርም አለው፣ ግን
ቲክቶክ ከመጀመሪያ በፊት ዩቲዩብ ላይ ተቀጥሬ ሰራ ነበር። እኔ ማስተር ሴን እየተማርኩ እዚህ አዲስ አበባ ሳይንስና ቴክኖሎጂው በመምህርነቱ የመጣሁበትን ማለት ነው። ማስተር ሴን እየተማርኩ ለዩቲዩብ ቻናሎች ተቀጥሬ ሰራ ነበር። ዜና ጽፋለሁ፣ ከዛ ደግሞ ዜና አነባለሁ። እውነት ለመናገር መጀመሪያ አምነውብኝ እኔ ጆርናሊዝም ስላልተማርኩ አምነውብኝ የቀጠሩኝን ለማመስገን ፈልጋለሁ። በቃ ፍላጎት አለ። አዎ እስቲ አንድ ዜና ጻፍ ርዕስ ሰጡኝ። በቃ ፖለቲካል ኢሹ ላይም በቃ መረጃም ዜና መስማት ወዳለሁ በልጅነቴ። ስለዚህ ብዙ አልከበደኝም። በቃ ወቅታዊ ጉዳይ ላይ 2011 ማለት 2011 መጨረሻ ወር 2012 ያኔ ፖለቲካ የነበሩትን ፖለቲካ የሆነ ነገር ጽፌ ሰጠዋቸው። ወደዱት እዛው ማለት ነው። ቶሎ በፍጥነት ዩቲዩብ ላይ በቃ ያን ፍጥነት ስለሚፈልጉት ቶሎ በፍጥነት በቃ ስራ አንብብ ምናምን አሉ ይቀጠሩኝ። እና እነሱ በጣም ሼፕ አደረጉኝ። ሳነብ ወግ ማነብ ምናምን ነበር መመስለውና ትክክል አልነበር። እሱን እቺ እንዲ ያሉ በቃ አላል 3 ዓመት ምናምን ነው 4 ዓመት ነው የሰራሁት። በጣም ነው የሰራሁት። በቃ በቀን 5 አርቲክል 6 እስከ 8 አርቲክል እጽፋለሁ። የዜናች 10 ደቂቃ ለዩቲዩብ ማለት ነው ለ3 ለ4 ቻናሎች። ስለዚህ በቃ ያ ሼፕ አደረገኝ። ኦልሞስት ከ2012 13 14 15 ላይ ነው ቲክቶክ የጀመርኩት። ስለዚህ ያን ሁሉ አመት ዜና ነበር ለዩቲዩቦች። አዲስ ነገር የሚባል የዩቲዩብ ቻናል ነበር። በቃ ብዙ ቻናሎች ነበሩና ለነሱ በደሞዝ ሰራ ነበር። ስለዚህ አንደበተ ርቱዕነት ፍሮንት ስፒከር መሆንህን ከዛ ያዳበርከው ማለት ነው? ከዛ ነው ያዳበርኩት። በእርግጥ ከዛ በፊትም የሆነ ነገር የመያዝ አቅም አለኝ። የሆነ ያሰብኩትን ነገር የመናገር ብዙ ችግር የለብኝምና ውስጤ ነው ማስገባው እንጂ ሸምድጄ ምናምን አይደለም። ዜና ሳወራ ውስጤ ነው በቃ ማስገባው። እና ሁሉ በቃል ነው የምታወራው ወይስ የምታነበው ስክሪን አለ? አብዛኛውን ነገር በቃሌ ነው ማለት በቃሌ ከሆነ ግሪን ስክሪን ከኋላ ማሳይ ከሆነ ያንን እያነበብኩ ነው ኦሬዲ ጽሁፉን ከኋላ ካረኩት። ካልሆነና እንዲሁ ማወራ ከሆነ ግን ወደ ውስጥ ከተዋለው ሐሳቡን በቃ ሐሳቡን ላንተ እንደምነግርህ ማለት ነው። በዛሬው ዕለት እዚህ ገርጂ አካባቢ እንደዚህ ሆነ ብዬ እንደማወራ ካወራለሁ እዛ ነው እንጂ ስክሪፕትድ አይደለም። ስክሪፕትድ አይደለም። እኛ እኮ ፕሮንተር እያሳከነ ነው የምናነበው እኮ እናንተ ኦሬዲ ጽፈው ስለሚሉም ያው ግን ምንድን ነው መሰለህ ከራስ ከውስጥ ሆኖ ያን አንደርስታንድ አድርገህ በራስ ያለምንም መደነቃቀፍ ማውራት በጣም ይደነቅ ነው። እሱ ኳሊቲ ነው ብዬ አስባለሁ። አዎ ለብሩክ እኔ አናግረኛል። በቴሌቪዥን ጋዜጠኝነት ዜና ላይ ያው ዊዛውት ኤኒ ስክሪፕት ወይም ከጽሁፍ ውጭ የሚወራ ነገር አለው፣ ግን ብዙ አይደለም። አክቹዋሊ ያን ትገነዘባለህ። አንዳንዴም ከማስታወሻ ልታይ ትችላለህ። ብዙውን ነገር በቃል ልታወራ ትችላለህ። ግን ይሄ አንተ ኳሊቲ በጣም አሪፍ ነው። አጭርም ደቂቃ ስለሆነች ነው ያው አሪፍ ነው። ቴንክ ዩ ናይስ። ጥቅምት ወር የቅን ልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ አሸናፊዎች በዚህ ሰዓት ላይ ይፋ ሆኗል። በዚህም ታዲያ ማስተር አብነት ከበደና ዶክተር አብይ ታደሰ የጥቅምት ወር የቅን ልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ አሸናፊ ሆነው ተሸልመዋል። በዚህም ታዲያ በዛሬው ዕለት በመናኸሪያ ሬዲዮ ማስተር አብነት ተገኝቶ እንደምትመለከቱት ሜዳሊያውንም እንደዚሁም ደግሞ ዋንጫውንም ተቀብሏል። አሸናፊዎች እንኳን ደስ ያላችሁ፣ ይገባችኋል። ምን አይነት ዜናዎች ናቸው የሚወደዱላት? ማህበራዊ ጉዳይ በጣም ይወደዳል። ማህበራዊ ጉዳይ ላይ ዜናዎች ሲሰሩ እና ደግሞ ቅድም እንዳልኩ መሬት መንቀጥቀጥ አይነት ብሬኪንግ ኒውሶች ኢሚዲየትሊ ነው። አንተ ተንቀጥቅጦ ሳይጨርስብን የፖስት አድርጌያለሁ ኔትወርክ ካልያዘ ጧት ስነሳ እንዳይቸጋለሁ። በቃ ሰው ልክ መሬት ለሊት 7 ሰዓት ቢሆን ራሱ ልክ ሲንቀጠቀጥ እኔ ብቻ ነው የተንቀጠቀጥኩት ወይስ ለማለት ይገባል ቲክቶክ ላይ ኢሚዲየትሊ ነው የሚያገኘው። በ5 ደቂቃ 150 ሺህ ምናምን ሰው ያየዋል። በ5 ደቂቃ ውስጥ ጉዳዩም ከባድ ጉዳዩም ልክ ሰው ይደነግጣል። ሲደነግጥ ምንድን ነው እኔ ብቻዬን ነኝ ወይስ አይደለም የሚል ተፈጥሯዊ ያሳባል። ስለዚህ ግዴታ ቼክ የምታደርግበት ትገባል። ልክ ስገባ እኔ ቪዲዮ ፖስት አድርጌያለሁ። እንዴ እኔ ጋር እኮ ተንቀጥቅጦ አልጨረሰም ከመቼው ነው ፖስት ያደረከው ይሉኛል። ምንድነው ማደርገው? ተኝቼም ከነበረ ለምሳሌ ራሴ ሴንሰስ አድርገው ይንቀጠቀጣል። ወጣ አደርግና ስልኬን በዚህ ሰዓት በተሰማ መረጃ አሁን ሌሊት ላይ በመዲናችን አዲስ አበባ መሬት ተንቀጥቅጧል፣ እናንተም ከተንቀጠቀጠ እስቲ ሰፈራችሁን አሳውቁኝ። ሲምፕል አይደል? በቃ እቺን አርጌ ይለቃታል። የ10 የ20 ሰከንድ ነች ማለት ነው። ስለዚህ ኦልሬዲ ፖስት እስኪያደርግ የምትወስደው የሰከንድ ጉዳይ ነው እንጂ ተንቀጥቅጦ በ1 ወይ በ2 ደቂቃ ውስጥ ፖስት ይሆናል። በዛ ፍጥነት ፕላትፎርሙ ጠቅሟል። እንዳየህ ይሄ ቲክቶክ በጣም ፈጣን መረጃ ድሮ 2 ሰዓት ቅድም ባለፈው ስትሸለም እንዳልኩት ድሮኛ 2 ሰዓት ነበር የሚጠበቀው ምሽት ጠዋት ተንቀጥቅጦ ማታ እስክነግሩ አንድ ሽማግሌ እንደዚህ ብለውኛል። ጎበዝ አሉኝ። እንደ እርሶም ቲክቶክ ያሉ እንደ ምናምን አልኳቸው። ከዛ ነው እንደ አሁን ምን ታዲያ እኔ ድሮ 7 ሰዓት ወይ 12 ሰዓት ወይ 7 ሰዓት ወይ ማታ 2 ሰዓት ጠዋት ለተንቀጠቀጠ መሬት
7 ሰዓት ልጠብቅ ስልኬ ላይ እያለ አሉና ልክ ነው። እንደውም 7 ሰዓት እኮ ቅርብ ነው የጀመረው። ይገርማል። በፊት እኮ ማታ 2 ሰዓት ብቻ ማታ 2 ሰዓት ነው። ያ ሁሉ ቀን ተደርጎ ድርጊቶችም ቶሎ አይሰሙም ነበር እንደዚህ። እውነት ነው። የለም አሁን ማህበረሰቡ ቶሎ በቲክቶክ መረጃውን ይለቃል፣ ይሰራል። ጊዜው ያመጣው ነገር በጣም ጥሩ ነው ብዬ አስባለሁ። መልካም ነው። እንደው የማይሆን ዜና ሰርተህ ምናምን የተወቀስክበት አጋጣሚ አለ? እውነት ለመናገር በጣም ዜናዎች ላይ ይጠነቀቃሉ፣ በጣም እጠነቀቃለሁ። ነገር ግን አንዳንድ ጊዜ ሐሰት ሆነው ሳይሆን እንዳይወሩ የሚፈለጉ ነገር ኖረው ያው ማጠፋበት አጋጣሚ አለ። ለምን ይሄኛው ባይወር ደግሞ እኔም ሳስበው እንደ ሀገርም ወይ እንደ ግለሰብም ወይ መስቲ አንተን የተመለከተ ከሆነ ማውራቱ ብዙም ጥቅም የሌለው ግን ተሳስቻው መረጃው እውነት ሆኖ ሳለ አውርቼው ግን ደግሞ ለምን ያወራሁት ጥቅሙ ምንድነው? ከዚህ ኋላ ያለው ሬሌቫንስ የለውም፣ ምንም ነገር የለውም። ሬሌቫንስ ሳይኖረው ሲቀር ማወርዳቸው ዜናዎች ይኖራሉ። ተገደስ ሰርታቃል ይህን ዜና ስራ ተብለ እውነት ለመናገር እንደዚህ ዳይሬክትሊ ስራ ተብዬ አስገድደውኝ አያውቁም። ብሰራው ግን ተብዬ ስለዚህ በምን መልኩ ልስራው ይሄን እነሱ ብሰራው ከተባልኩኝ አይቀር በምን መልኩ ልስራው ብዬ አስቤ ማለት በእነሱ ከመጣ ግፊት የሰራዋቸው አሉ። ግን እንዲህ ስራ ተብሎ ያስገድደኝ ሰው ነው። አሁን እንግዲህ ቲክቶክ ብዙ የኮንተንት ፎርማቶች አሉ። ይህን የዜናውን ነገር የመረክበት ምክንያት ምንድን ነው? አሁን የተለያዩ መዝናኛ ኮንተንት የሚሰራሉ፣ ድራማቲክ የሚሰራሉ፣ ኮመንት ሪያክሽን የሚሰራሉ፣ ይዘፍናሉ፣ ይደንሳሉ። ይሄን ወደኛ ሙያ የመረክበት እንደው መነሻ አለ ምናልባት ወይስ በልጅነት? በቃ በልጅ ሆኜ በደንብ ዜና የምሰማ ሰው ነኝ እኔ። ያው ይገርማቸዋል ቤት ውስጥ በቃ እንደ ኖርማል እንደ ትልቅ ሰው ዜና በጣም አደምጣለሁ። በቃ ደስ ይለኛል ዜና ማነበው ነገር። ይሄ ልቦለድ መጽሐፎችን አንብቤ አላውቅም፣ አሁንም ድረስ አልወድም። ታሪካዊ ነገሮችን ነው ማነበው። በቃ የኢትዮጵያ ታሪክ ንግስት ሳባ እስከዚህ ምናምን የሚሉ መጽሐፎችን ብቻ ነው ማነበው እና የፖለቲካሊ ታሪክም ፖለቲካል ነገሮችም ይስቡኛል። በ1967 ምን ተፈጠረ ምናምን የሚሉ መጽሐፎችን ይሄ በቃ ያ ነገር እንትን ስለሚል አብዛኞቹ ዜናዎች ደግሞ ከታሪካዊ ነገር አይወጡ እና ሐሳቡን ትረዳዋለህ። ይሄ እንደ አዲስ ሸምድጄ ምናምን አይደለም። ለምሳሌ ስለሆነ ጉዳይ ቢወራ ስለ ዘመነ ደርግ የሆነ ነገር ቢወራ አውቀዋለሁ፣ ቢያንስ አካባቢውን አውቀዋለሁ። እንትን አልሆነምና ለዛ በጣም ነው ዜና መወደው። ስለዚህ ዩቲዩብ ላይ ሄድኩትም ሰዎቹን ቅጠሩኝ ብዬ ለዛ ሲቀጥሩኝ ወደ ቲክቶክ የመጣሁት ዩቲዩብ አንተን ታረሽ ማለት ልጅ እያለ ዜናም የመመልከት ዝንባሌ በቃ መወድ ሰው ነኝ። ጆርናሊዝም ባልማርም ጆርናሊዝም ለመማርም አላሰብኩም። እውነት ለመናገር ዝም ብሎ መውደድ ነው እንጂ ብማረው እንደውም ጥሩ ነበረ። ሙያው እኮ በራሱ የፓሽን ሙያ ነው፣ የፓሽን ነው ብዬ አስባለሁ። ትምህርቱ አጋዥ ይሆናል። እውነት ነው። በደንብ ፕሪንሲፕል እንድታውቅ በደንብ ሳይንሱን የተመረኮዘ ስራ እንድትሰራ ያግዛል እንጂ ጋዜጠኝነት በራሱ የተሰጠው ሙያ ነው፣ የፓሽን ሙያ። አይ ጥሩ ነው ብሩኬ። እንደው የዚህ ስራ በጋዜጠኝ ስራው ከዚህ ከመረጃ መስጠት ጋር በተያያዘ ሮል ሞዴል ይልሃል ሰው አለ? እንዳጠቃላይ እንደ ከመረጃ ጋር በተያያዘ ዲላን ፔጅን በጣም ነው የምከታተለው ከድሮም ጀምሮ። በተለይ እንዳሻሽል ምን እንዳደርግ ያደረገኝ ቲክቶክ የሚፈልገውን አይነት ዲላን ፔጅ እንግዲህ በእንግሊዝ ሀገር የሚኖር ኮንተንት ክሬተር ነው። በቅርቡም ስለ ህዳሴ ግድብ እንዲዘግብ የተወሰነ ንቅናቄ አድርጌ ተሳክቶ ነበር እና በጣም ጎበዝ ልጅ ነው ልጁ። የሚገልጽበት ወይ ልክ በሶሻል ሚዲያው ማለት ነው። ልክ እናንተን እያየናደግን ግን ሶሻል ሚዲያው ላይ እንዴት እናሳድገው፣ እንዴት ባደርገው ነው የሚወደደው የሚለውን ይሄ ቀለል አድርገህ ጄንዚ የሚባሉትና ይሄ አሁን ላይ በቅርብ የተወለዱት ሰዎች እንዲወዱት ቢያንስ እንዲሰሙት የሚያደርግ አይነት ነገር ለማድረግ ዲላን ፔጅን ነው የምከተለውና በዛ መልኩ ነው። ናይስ። እስቲ እንደው ወደ አስተዳደግህ እንምጣና እስቲ አንድ ፎቶግራፍ ነኝ። ይሄ ፎቶ ዜና የሚያነብ ነው ይመስለው። በጣም አንተ ደግሞ ይሄ ደግሞ ዜና አንባቢ በእኛ ጊዜ የኛ አለባበስ ነው አይነት ነው። ይሄ ግንባሬ ራሱ ምን ያክላል? ስንት ዓመት እያለ ነው? ይሄን ፎቶ ምናልባት 6 ዓመቴ 6 ሊሆን ይችላል። በ92 ምናምን። ኧረ ሌላ አንድ ተመሳሳይ ፎቶግራፍ አግኝቼ ነበር። እስቲ ይሄ እንግዲህ ይሄ ሱፍ ያረኩት እኔ ነኝ። የሱፍ እንትን ማለት ነው። ከዛኛው ፎቶ ጋር ተመሳሳይ ነው። ከጎን ያለው ደግሞ ያጎቴ ልጅ ነው እና ዮሴፍ ደርቤ ይባላል። አቡሻ ነው የምንለው። ባሌ ጎባ እኛ ቤት መጥተው ሊጠይቁን እነሱ ባሌ አጋርፋ ከሚባል ቦታ ወደ እኛ ጋር መጥተው ለማስታወሻ የተነሳ ነው ፎቶ ነው። ጎባ ላይ ነው የተነሳ ነው ፎቶ። ዘናጭ ነበርክ በልጅነት? ዘናጭ አድርገውኝ ነው ለዚቹ እችኑ ለዓመት ባለ ገዙልኝን አልብሰውኝ ነው ብዬ አስባለሁ።
ደስ የሚል ፎቶግራፍ ነው። ደስ ይላል በጣም። ምን አይነት ልጅ ነበረ ብሩክ በዚህ ጊዜ? አስቸጋሪ የሚባል ልጅ አልነበረም። ያው ዲሰንት ነኝ፣ በጣም የተረጋጋ ነኝ። እንደምታየው ጉንጬ ማበጣበጥ ያለ ነው። ዝም የሚል ሞኝ የሚባል ልጅ ነኝ ብዬ አስባለሁ። እንደዛ አይነት ነበር። ዝምተኛ፣ ማረብሽ፣ ብዙ ማላጠፋ፣ ቤት ውስጥ ሌሎቹ የሚያጠፉ ካሉ እኔ ማላጠፋ፣ ብዙም አልገረፍ ልጅ ማለት ነው። ጎባ ነው የተወለድከው? ጎባ ነው የተወለድከው። በዚህ ጊዜ ነው እንደው ይሄ መረጃ የማዳመጥ ቴሌቪዥን፣ ሬዲዮ ፕሮግራም የማዳመጥ ጊዜ በዚህ ጊዜ ነበረ ዝንባሌ? በዚህ ጊዜ ብዙ አላስታውስም በእነዚህ ፎቶዎች ጊዜ። ግን ከዛ በኋላ ባሉት ጊዜያት ሬዲዮ፣ በተለይ ሬዲዮ ነበር ቤት። ሬዲዮ በደንብ እንሰማ ነበረ። አባቴ በህይወት እስካለ ድረስ ሬዲዮ እሱም ሲሰማ እኔም ሰማ ነበር። ከዚህ ጊዜ ሳይሆን ከዚህ በኋላ ትንሽ በጣም አሪፍ። እኔ አሁን ስሰማ ደግሞ ያው እንግዲህ አንተም በተለያዩ ቃለ መጠይቆች ገልጻል፣ በትምህርት በጣም ሰቃይ ነበርክ። ጥሩ ምባል ተማሪ ነበርኩ። እንደው ለአንተ አይነት ወጣቶች ወይም ገና እየተማሩ እንዳሉ ወጣቶች በምንድን ነው ሰው ከአንተ ተሞክሮ የሚማሩት? ለምሳሌ እንዴት ነው ሰቃይ የሚሆኑት? እውነት ለመናገር ደብተራቸውን ከሚሰቅሉ በትምህርት ደረጃ እውነት አሁን ላይ ያለው አመለካከት በጣም ሁል ጊዜ የምበሳጭበት አይነት አመለካከት ነው። በትክክል ተማሪ ትምህርቱን ተምሮ ዩኒቨርሲቲ ገብቶ መጨረስ አለበት ጥሩ የሚባልን ህይወት ለመምራት። ፋይናንሻሊ ግን አይደለም። ፋይናንሻሊ ለመምራትማ ይሄ አያስፈልግም ምናምን ሊል ይችላል ሰው። ሜንታሊ ግን ህይወት በገንዘብ ብቻ አይመራም። በጣም ብዙ ነገሮችን እያገናዘብክ የምትሄደው በተማርክ ልክ ነው። ብዙ ትምህርቶችን እያወቅ አንደኛ ከሰው ጋር የምንኖርበትን ወይ ጥቃቅን የምትላቸውን የህይወት መስተጋብሮችን እንድታስተካክልና ጥሩ መልካም ምሳሌ መሆን እንድትችል እውነት ለመናገር ትምህርት በጣም ያስፈልጋል። አካዳሚካሊ ደግሞ ውጤታማ ለመሆን የምትማረው ትምህርት ላይ እኔ ማተኮረው ለምሳሌ ክላስ ውስጥ ነው ብዙ ነገሮችን የምጨርሰው። ይሄ በጣም ያጠና ምናምን ልጅ አይደለሁም፣ ግን ክላስ በጣም ነው የምከታተለው። ሞስትሊ ደግሞ አስተማሪ ካስተማረው ውጪ ሊፈትልክ አይመጣም። በቃ ያስተማረህን ብዙ አስተማሪዎች ማለት 90% የሚሆኑ አስተማሪዎች ያስተማሩትን ነው አንተን ኢቫሉዌት ማድረግ የሚፈልጉት። ስለዚህ እኔ ክላስ ውስጥ በጣም ጨርሳለሁ፣ ደፍተሬን በጣም እጠቀመዋለሁ። ከዛ በኋላ እነሱ የሚሰጡትን በተለይ ዩኒቨርሲቲ ላይ የሚሰጡትን አንዳውቶች በጣም እጠቀማቸዋል። ከዛ ውጪ ወደ ሌላ ቦታ ብዙ አልሄድም ለውጤት ማለት ነው። ስለዚህ በጣም ክላስ ውስጥ ተማሪዎች ቢጨርሱት፣ ብዙ ጊዜ አስተማሪው እስኪወጣ ዝም ብለው ይቀመጣሉ። አቴንሽናቸው ሌላ ቦታ ነው ሲጀመር። ብዙዎቹ ለምን ብለው ያስባሉ? አጥንቼ እደርስበታለሁ ብለው ያስባሉ። ክላስ ውስጥ ግን ቢጨርሱ ብዙ ነገር ይቀላል። ባያነቡ ራሱ ፈተናዎች ላይ ጥሩ ፐርፎርም የማድረግ እድል ይኖራቸዋል። ለምን? የሰማኸው ነገር በጣም ጥሩ፣ የሰማኸው ያየኸው ፕሮሲጀሩን የተከተልከው ነገር በጣም እንትን ነውና አሁን ተማሪዎች ወደዳችሁም ጠላችሁ ክላሳችሁን መግባት ብቻ ሳይሆን ጊዜያችሁ መቃጠሉ ካልቀረ፣ ጊዜያችሁን እዛ መቀመጣችሁ ካልቀረ ጀስት አቴንሽን ስጡ ለመምህሩ። መምህሩን ራሱ ተረዱት። ያኔ ፈተናዎች ምናምን ብዙ አይከብዱም። ከስንተኛ ክፍል ጀምረህ በጣም ጎበዝ ሆንክ? በእርግጥ ከዩኒቨርሲቲ ስገባ በጣም ጎበዝ ሆንኩ። ከ9ኛ ክፍል ጀምሮ ግን ደረጃ ውስጥ ነበርኩ። የመጀመሪያ ዲግሪህን በሜካኒካል ኢንጂነሪንግ ነው? በሜካኒካል ኢንጂነሪንግ ነው የመጀመሪያ ዲግሪን ከሐዋሳ ዩኒቨርሲቲ የወሰድከው። ከፍተኛ ውጤት የነበረ ስንት ነበረ ውጤቱ? 3.71 ነው። ፎቶውን ነው ይሄ ነው። ይሄ እንግዲህ ስመረቅ ነውና 3.71 ነው። አረ ለብሩክ በጣም ከፍተኛ የተባለ ውጤት ነበረ። ሽልማትም ተቀብያለሁ በዚህ ጊዜ የኮሌጃችን የኮሌጅ የሜካኒካል እና ምናምን ኮሌጅ ነው የሚባለው፣ የነሱ ከፍተኛ ውጤት ነበር። ይሄ ፎቶ ያው እኔ ያለው መሃል ላይ በጣም ብዙ ዋጋ የከፈለልኝ አጎቴ ነው ያለው። ማለት ፋሚሊ ሲያርፍ ሙሉ ዩኒቨርሲቲ ሙሉ ነገር ማለት በ2000 ብር ደሞዝ 500 ብር እየላከ ያስተማረኝ አጎቴ ነው። እዚህ ጋር ስመረቃለ ያኛው ደግሞ ከልጅነት ጀምሮ የነበረ ጓደኛዬ ነው። አሁንም ድረስ ጓደኛዬ ነው። ሚዜም ነበር። ቲክቶከር አይደለም እሱ። ቲክቶከር ያልሆነው ሚዜ እሱ ነው። ኦኬ ማነው ስሙ? አጎቴ አስቻለው ይባላል። ኢንስፔክተር ነው አሁን። መርማሪ ፖሊስ ነው። ባሌ ኢንስፔክተር ማን አስቻለው? ኢንስፔክተር ወይ ኮማንደር እንዳልሳሳት፣ ብቻ ግን መርማሪ ፖሊስ ነው። ኢንስፔክተር ይመስለኛል። ኢንስፔክተር አስቻለው አበበ ይባላል። ኢንስፔክተር አስቻለው ምስጋና ይገባል። በጣም ብዙ ዋጋ ከፍሎ እንደሚመለከተው ሰው ተስፋ እናደርጋለን። ይመለከተዋል። አሁንም በጣም አሪፍ። ከ2000 ብር ደሞዝ 500 ብር መስጠት በጣም ትልቅ ስራ ነው። 500 ለኔ 500 ለእህቴ አለ ታላቅ የቴም ዩኒቨርሲቲ። ምንም ይሄንን 2000 ያወቅኩት እሱ ነግሮን አያውቅም።
የሆነ ወረቀቶች ቤት ውስጥ ለረፍት መጥቼ ሳገላብጥ ነውና በጣም በቃ ማለት ግዴታ ሳይኖርበት ደግሞ ሲሆን በጣም ነው ዋጋ የከፈለልን ከአያታችን ቀጥሎ አያታችን ብዙ ነገር ሰፖርት አድርጎናል ግን በወጣትነቱ ትንሽ እድሜ ነው የምንበላለጠው እውነት ለመናገር ብዙ አይደለም እድሜ የምንበላለጠው 7-8 ዓመት በላይ አይበልጠኝ እንግዲህ ማለት እኔ ያኔ 20 ስመረቅ 23 ዓመቴ ቢሆን የ30 ዓመት ወይ 29 ዓመት ልጅ እያለ ማለት ነው አይ ሎንግ ሊቭ ብያለሁ በጣም ሎንግ ሊቭ አስቻለው ከዛ በኋላ በማስተርስ ተመረክ አዎ በማስተርስ በምን ትምህርት ነው የተመረከው እዛው ከዛ ከሐዋሳ ዩኒቨርሲቲ ተመርቄ አሶሳ ዩኒቨርሲቲ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ያለ ዩኒቨርሲቲ መምህር ሆኜ ተቀጠርኩ 1 ዓመት አስተማርኩ 2011 ለማስተርስ እዚህ አዲስ አበባ መጣሁ አዲስ አበባ ሳይንስና ቴክኖሎጂ በተርማል ኢንጂነሪንግ እዛው ሜካኒካል ኢንጂነሪንግ ውስጥ ስትሪም አለ ሞር ተርማል ኢነርጂዎች ላይ ፎከስ የሚያደርግ ስትሪም ነው ተርማል ኢንጂነሪንግ ላይ ደግሞ ከአዲስ አበባ ዩኒቨርሲቲ እሱም በከፍተኛ ውጤት ተመረኩ እኔ ፎቶ ካለ ይሄውና ቲክቶክ ተጀምሯል በዚህ ሰዓት አልተጀመረም ቲክቶክ አልተጀመረም ዩቲዩብ ግን ሰራለሁ ተቀጥሬ ሰራለሁ በዚህ ስንት ውጤት አመጣህ በዚህ ሰዓት 3.8 5 ወር ምናምን በቃ ግን ከፍተኛው ውጤት ነበር ኧረ ለብሩክ 3.8 ማስተርሴን በጣም በከፍተኛ ውጤት ነው ሪሰርቼ ቬሪ ጉድ ነበር አዲስ አበባ ዩኒቨርሲቲ ላይ ነው ሪኒዌብል ኢነርጂ ላይ ነው ይሄ ኢነርጂ መቀየር ላይ ነው የሰራሁትና በጣም ቆንጆ ነበር በጣም አሪፍ ነው አይ በጣም ጎበዝ ነህ አንተ በጠንክሬ ያለው ገና እግዚአብሔር ባርኳል ያው በጣም እግዚአብሔር ይወደኛል በጣም ናይስ እንደው ከ2010 ጀምሮ ያው እንግዲህ በመምራት እየሰራህ ነው ከዜናው ጋር እንዴት እያጣጣምከው ነው አሁን በየጊዜው ዜና መስራት አለ መምህርነቱ ጋር እንዴት እያስኬድከው መምህርነቱን እኔ በጣም የምወደው ሙያ ነው በጣም እንግዲህ ሙያም ነው አሁን ሙያ መምህር ነው ሌላ ሙያ የለኝም አዎ እሱ ሙያዬ ነው በጣም እንትምለው ነው ሁሌም እላለሁና ይሄን ሁሉ አመት አካዳሚካሊ የለፋውት መምህር ለመሆን ነውና ለማስተማር ነው ሁሉ ጊዜም ቢሆን ከትምህርት መራቅ አልፈልግም ስለዚህ መምህርነቱ መተው አልፈልግም ማለት ነው መምህርነት ዕውቀትን እያሳደግክ የምትሄድበት ሙያ ነው ዕውቀትን ለማሳደግም ደግሞ በጣም ቀላሉ ዘርፍ መምህር መሆን በኦሬዲ ዕውቀት የምታሳድግበት ነውና ከዜናው ጋር ያው እውነት ለመናገር የቲክቶክ ዜና መስራት ብዙ ጊዜ የሚፈልግ ነገር አይደለም ቁጭ ስትል ለምሳሌ እኔ ጠዋት ተነስቼ ዩኒቨርሲቲ ክላስ ካለኝ ወደ ክላስ ከመሄዴ በፊት 2-3 ዜና ሰርቼ ልሄድ ይችላል ከዛ በቃ ዩኒቨርሲቲ ቆይቼ ምሳ ሰዓት ምናምን ስመጣም ካለ እንደዛው ሰራለሁ ከሰዓት ተመልሼ ላልሄድ ይችላልው በቃ ፍሪ ነኝ ማለት ነው እንትን አለው ከዛ በኋላ ማታ ለቀጣይ ለምታስተምረው ተዘጋጃለህ እንደ ክሬዲት አወሩ ጊዜ ሰተህ ተዘጋጃለህ ግን ቲክቶኩ ብዙ ጊዜ የሚወስድ አይደለም ስለዚህ ብዙ ጊዜ ነው አይወስድም የመምህርነት ስራን በአግባቡ ታከናውናለህ አዎ ፕሮፌሽናል በሆነ መልኩ ግን ከአንድ መምህር በሚጠበቅ መልኩ ሶሻል ሚዲያ ላይ ፐርፎርማንስ አደርግ መስመር ያልሳተ ነገር ተማሪዎቼ አሪያ ሲያደርጉት የሚያሳፍር ነገርን ሳላደርግ በጥንቃቄ እሰራለሁ በዛ መልኩ ነው ተማሪዎችህ ዜና የምታነባ አይመስላችሁም ሳስተምር በጣም ስለምጮህ ሌሎች ከጎን ያሉ ዩኒቨርሲቲዎች ከጎን ክላስ የሚያስተምሩ መምህራን እስቲ ዝም በል ቀንስ ድምጽ ብለው ይመጣል ተማሪው በጣም ነው ድምጼ ስለሚጮህ ሌላ አቴንሽን ውስጥ ራሱ የሚሰረቅ የለም እኔ ማስተምረው ተማሪ ቀስ ብዬ ማውራት አልችልም ዋርሙ ነው የምታወራው ዋርም ነው በቃ ድምጼ በጣም ይጮሃልና ሌላ ሐሳብ ራሱ ማሰብ አይችሉም እዛ ክላስ ውስጥ የሚያስተምራቸው ልጆች ለምን አንዳንድ የሆነ ድምጽ ሲንሾካሾክ ሌላ ለማሰብ ራሱ ጊዜ ይሰጣል ቀስ ብሎ ከሆነ ሰው የሚያወራው ከጮኸ ግን ኦሬዲ እንዲያየከው ነው በቃ የምታወራው በጣም ኢነርጄቲክ ነኝ ስለዚህ ሌክቸሩም ልክ እንደ ኒውስ ነው በቃ ተፈጥሯዊ ነው የኔ ድምጽ በቃ በጣም ነው የምጮኸው በቃ እየጮህኩ አስተምሬ እወጣለሁ ማለት ማንም ብዙም እኔ አሁን የትኛውም ተማሪ ስለ ቲክቶክም ጠይቆኝ አያውቅም አይ ዜና ይሰሙ እንዳይመስላችሁ ራሱ መረጃ መረጃ ዜና እንዳይመስላችሁ እንደዛ ቢመስላችሁ አሪፍ ነው በደንብ ይገባቸዋል እንደው እነሱ ዜና እንድሰራላቸው ጠይቀዋል ነው ዩኒቨርሲቲ ውስጥ የሆነ አንዳንድ ነገሮች ተማሪዎች ጠይቀውኝ ያውቃሉ እንደ እንትን ዲፓርትመንት ሄደው ብሩክ ለምን እንትን አያደርግልንም ይሄ የመውጫ ፈተና ኤግዚት ኤግዛም ጋር ተያይዞ ሜካኒካሎች ተበድለናል የሚል ጥያቄ አንስተው ነበር ሀገር አቀፍ ደረጃ ማለት ነው የኛ ዩኒቨርሲቲ ተማሪዎች ደግሞ መምህራችን ያስተማረን የወጣው እንትንና የወጣው ብሉፕሪንት እንዲያጠኑት የተሰጣቸውና የተመጣው አይገናኝም የሚል ጥያቄ አንስተው ነበርና ያን ጥያቄ አምፕሊፋይ አድርግልን የሚል ጥያቄ መጥቶ ነበር እዛ የሆነ ነገር ካለ መቼም ዜና ስራ ላይ ይላሉ እንደዛ አይነት ያው ፌር የሆነ ነገር ሲኖር ህዝብ እንዲሰማው አድርግልን ምናምን የሚሉ ነገሮች ይኖራሉ እንደው ምናልባት ይሄንን ዜና ስራ ወዴት ማሻገር ትፈልጋለህ እውነት ለመናገር የቲክቶክ ፕላትፎርም ሲምፕል የሆነ ዜና አቀራረብን የሚፈልግ ነው
ሞር ፎርማል እየሆንክ በሄድክ ቁጥር ተቀባይነት ብዙ እየወረደ ነው የሚመጣው። ፎርማል ማለት ከእንትን ሳይሆን ከኢቲክስ አንጻር ሳይሆን ኖርማል አቀራረብን ሲምፕል አድርገው እየሄድክም ስታወራቸው ቆመም ስታወራቸው ይሆን ነው ሰው የሚፈልገው። ፎርማል የሆነ ዜናን የቲክቶክ ማህበረሰብ አልጎሪዝሙ ብዙ የሚፈልገው አልመሰለኝም ሳየው ማለት ነው። ስለዚህ እኔ አሁን በተለያዩ በሌሎች ዘርፎች ላይም ስራዎችን እየሰራው ነው። የማስታወቂያ ስራዎችን ማስታወቂያ ድርጅት ከፍቼ ኦልሬዲ 2 ዓመት ሆኖታል። የኔ የማስታወቂያ ድርጅት ብዙ ማስታወቂያዎችን ይሰራል። የቲክቶኩንም ማኔጅ ያደርጋል። ሌሎች ደግሞ የቲቪ ማስታወቂያዎችን ለመስራት ደግሞ እንዲሁ ጫራታ ምናምን እንገባለን። እንደዛ አይነት ሙያ ውስጥም እየገባው ነው። ያው ብዙ ሙያው ባይኖረኝም በሱ። ስለዚህ አሁንም ቲክቶክ ላይ እንደዚሁ ጥራቱን ጠብቄ ይሄ ሳትስት መቆየት በጣም ጉብዝና ይፈልጋል። መስመር ሳትለቅ ቲክቶክ የሚፈልገውን ብታጠፋ ራሱ ወጥተህ ይቅርታ ጠይቅ። ይሄ ኢንዲቪጁዋል ሪስፖንሲቢሊቲ እየወሰድኩ መቀጠል ነው የምፈልገው። ለማደርገው ነገር ምንም ወዲና ወዲ እንዲህ ማለት አልፈልግም። ላደረኩት ነገር የሆነ ጥፋት ሲጠፋም ፊት ለፊት ወጥቼ ይቅርታ ጠይቄ ከኢቲክስ ያልወጣ ነገር ሳልሰራ በጥንቃቄ ለቲክቶክ ማህበረሰብ ዜና እያደረስኩ መቀጠል ነው። እስቲ አንድ ፎቶግራፍ እና ያ አንድ እስቲ መጠየቅ የምፈልገው ነገር አለ። ምንድን ነው? ምን እያረክ ነው? ይሄ እንትን ነው ዳውን ድራፍት ጋሲፋየር ይባላል። እና ማስተርሴን ስሰራ 5 ኪሎ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ ውስጥ ያለ ዳውን ድራፍት ጋሲፋየር ነው። ቆሻሻን ወደ ኢነርጂ የሚቀይር ነው። ሌሎች የሚሰካኩ ቴስት ማድረጊያዎች አሉ። እንትኑን የሃይድሮጂን መጠኑን የካርቦን ሞኖክሳይድ መጠኑን ምናምን ቴስት የሚያደርጉ ነገሮች አሉ። እናቃጥለዋለን። እዚህ ውስጥ የእንጨት ቆሻሻን ወደ ጄነሬተር ረን እንዲያደርግ ነው የሰራሁት ሪሰርች ማለት ነው። ኦኬ የማስተርስ መመረቂያ ነው። ማስተርስ መመረቂያ የተሰራበት ነው። ይሄ ወደ ህትመት እየሄደ ያለ ስራ ነው። በጣም ቆንጆ የሚባል ስራ ነው። ሁሌም ቆሻሻዎች እንደዚህ አይነት ጋዚፋየር ይሄውን ወደ ህዝቡ ቢደርስ እንደዚህ አይነት ቆሻሻዎች ቆሻሻ ማቃጠያ ቤት ታደርጋለህ። ያ የሚወጣው ጭስ ቢያንስ ጄነሬተር ረን ማለት ኤሌክትሪክ ፓወር ይሰጣል ማለት ነው። ጄነሬተር የሚሰጥን ፓወር ይሰጣል። እንደዚህ አይነት ጄነሬተሮች አሉ። ጄነሬተሮቹም በነዳጅ ሳይሆን ከዚህ በሚወጣው ጭስ ከዚህ በሚቃጠለው ነገር ጄነሬተሮቹ ረን ሆነው በቃ ከጄነሬተር በኋላ ያለውን ያው ሁላችንም እናውቀዋለን። በቃ ሶኬት ምንም ሰክተ ብቻ ቤት ረን ኤሌክትሪክ ፓወር ታገኛለህ ማለት ነው። እንደዚህ አይነት ሪሰርች ስሰራ ነው። ይሄ 2014 ነው። ለምን ወደ ተግባር አይቀየርም? አዎ እየተቀየረ ነው አሁን ማለት በጣም እንትን ይፈልጋል፣ ኢንቨስትመንት በጣም ይፈልጋል። በሪሰርች ደረሳ በጣም ቆንጆ ውጤት የመጣበት ነው። ይቀየራል። በቅርቡ ይሄንን ማድረግ አይቀርም። ያው ወደ ፒኤችዲ ትምህርት ምናምን ሲሄድ አካዳሚካሊ በደንብ እየጠነከርኩ መሄድ ስለምፈልግ እንደዚህ አይነት ነገሮችን ደግሞ በጎን ወደ ኢንዱስትሪው ገብቼ ወደ ምርት ቢወጡ በጣም አሪፍ ስራ ነው። ወድጄዋለሁ። ወደ ተግባር ቢቀየር ደስ ይለኛል። እንዲቀየር ደግሞ እግዚአብሔር ያሳካው። አቅም እየፈጠርኩ ሲሄድ ገንዘብ በደንብ ይፈጠራል። አሁንማ ይሄን መንገድ እኮ ይዘዋል። ጥሩ ነው። ይመጣል። ናይስ። እንደው ወደፊት ምን ታስባለህ? የመጨረሻ ጥያቄ አድርገው። እኔ ያው በትምህርት መቀጠል ነው የምፈልገው። ዶክተር መሆን ነው የምፈልገው። ያው ማለት ፒኤችዲን መቀጠል ፈልጋለሁ። በዚህ ዓመት በአንዳንድ ጉዳዮች አልቀጠልኩም። ያው ከሰርጉም ከምኑም ጋር ተያይዞ መስከረም ላይ ቀጣይ ዓመት ወደ ፒኤችዲ ትምህርቴ ገብቼ ይሄ ሶሻል ሚዲያውን ደግሞ እያስቀጠልኩ አሁን ቲክቶክ ላይ የቲክቶክ የሚለውን አመለካከትም ቲክቶክ ፕላትፎርም ጥሩ ከተጠቀምክበት ጥሩ ሚሆን መጥፎ ካረክበት መጥፎ ሚሆን እና ይሄ በጅምላ ያለውን ፍረጃ ምናምን ተስተካክሎ ቲክቶክ ላይ ሆነው ደግሞ መጥፎ የሚሰሩትን ሰዎች ደግሞ ተገስጸው ወደ መልካም መጥተው ጥሩ ነገር የሚፈጠርበትን ሂደት የመስራት እኔም ኃላፊነትም አለብኝ እንደ አንድ መምህር ብዙ ስራዎችን መስራት ይጠበቅብኛል ብዬ አስባለሁ። በአጠቃላይ ቲክቶክ ተፈርጆ ቲክቶክ አይረባም የሚባለው ነገር አመለካከትም መቀየር አለበት ብዬ አስባለሁ። ለምሳሌ የኢትዮጵያ ፊልሙ አይረባም ምናምን የሚል አለ ብድግ ብሎ ማለት ነው። በ2-3 ፊልሞች በተወሰኑ ፊልሞች እንደዚህ ጅምላ ፍረጃዎች ቲክቶክ አይረባም ወይም ቲክቶከር አይረባም ምናምን የሚላል ቲክቶከር ብለህ ስመጣ ብዙሃኑን አስባቸው በጣም መልካም ስራ የሚሰሩ በጣም በመቶዎች የሚቆጠሩ ሰዎች ሕክምና የዳኑበት በእርዳታ ቲክቶክ ላይ ባለ ፕላትፎርም ቲክቶክ ላይ ሰው እየወጣ እርዳታ እያገኘ ህይወቱ የተቀየረ ስንት አለ የኔን ጨምሮ ብዙ። እኔ ለምሳሌ ምንም አይነት ሁኔታ ውስጥ ምናልባት ማህበረሰቡን ላልጠቅም ይችላል፣ ግን አልጎዳው። ገብቷል? ይሄ የሚጎዳ ነገር የማድረጉ እንትን ያለው ጥቂት ሰዎች እነሱን ለቅመ ራሱ በጣም እንዲህ ለቅመ ማውጣት ትችላለህ ከቲክቶክ ውስጥ። አብዛኛው ነው ታለንቱን የሚያሳየው አርት የተማረ ድራማ ነገር እየሰራ
የድሮ ድሉን ያላገኘ ብዙ ቦታ ተምረው ግን ፊልም መስራት ያልቻሉ አሉ። ለምን አቅሙም የለም። ቲክቶክ ላይ በጣም ስኬታማ የሆኑ ልጆች አሉ። ራሳቸው ጽፈው ጸሐፊ ሆኑ፣ ራሳቸው ዳይሬክተር ሆነው፣ ራሳቸው ካሜራማን ሆነው፣ ራሳቸው ኤዲተር ሆነው አስብ ሁሉንም ስራ ሰርተው በ3 ደቂቃ ውስጥ ቆንጆ ፊልም የሚመስል ነገር ሰርተውልን እያሳዩን ያሉ አሉ። እነዚህ ሰዎች አርታቸውን በቲክቶክ እያሳዩ ነው ማለት ነው። የሚችሉትን ነገር ዳንስ የሚችለው ዳንሱን እያሳየን የራሱ የቻለ ፕላትፎርም ዜና ምንሰራ ሰው ዜና እየሰራን ነው። እንደው ፍላጎታችንን እንዳልኩን ይሄ ሁሉ ነገር ህዝብ ከጎዳ ኃይል ይባሉ ይገባል እንትን ሊል ይገባል። ካልጎዱና ታለንታቸውን እያሳዩ ከሆነ ግን እኛም አፕሪሺየት ልናደርጋቸው ይገባል ማለት በኢንጀነራል የሆኑ ለምሳሌ የሆኑ ዘፋኞች እንትና ዘፈን አይረባም ዘፈኑን እኮ ሰው ሳይሰማ እንትን ፊልም የኢትዮጵያ ፊልም አይረባም። ልክ እንደዛው ነው ቲክቶክም የተፈረጀው። መልካም የሚሰራውን እናበረታተው። ማህበረሰቡን እሴት ካልቸር ኖርሙን ቫልዩ የሚባለውን ነገር እያከበረ የመጣ ካለ እናመስግነው። የጣሰ በጣም ያስጠላ ስራ የሚሰሩ አሉ። እነሱን ለቅመን እናውጣቸው፣ ተጠያቂ እናርጋቸው። እንጂ ፕላትፎርሙ እንደ ፕላትፎርም አሪፍ ቴክኖሎጂ ሬዲዮ ነው፣ ቲቪ ነው። ለሬዲዮ ፖሊሲው ተቀርጿል አይደል? ድሮ ለቴሌቪዥን ፖሊሲ ተቀርጿል። ለዲጂታል ሚዲያውን ፖሊሲ ይቅረጽ መንግስት። ፖሊሲ ተቀርጾለት በፖሊሲ ውስጥ እየገባ ሲመጣ መልካም ነገሮች ሻይን እያደረጉ ይመጣሉና በዚህ ደረጃ ፖሊሲ የመቅረጽ ስራውንም ያው እኔም ቢሆን ሰራዋለሁ ቀስ እያልኩ። አሪፍ ነው፣ እንጠብቃለን። ግድ ነው። በጣም ደስ ይላል። በጣም አሪፍ ጨዋታዎች የተጫወት ነው። ጥሬና ክብረ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። በጣም ትልቅ ደረጃ የምትደርስ ወጣት፣ በጣም ኢነርጀቲክ ወጣት ነህ። ተስፋ አለኝ። አመሰግናለሁ። እኔም አንተ ጋብዘኸኝ እውነት በጣም ነው ማከብርህ። እግዚአብሔር አክብረህም ስለጠራኸኝ ያው አንተ ጋር አለመምጣት አይቻልም። አንተ ጠርተህ አለመምጣት አይቻልምና በጣም ደስ ብሎኝ ነው የመጣሁት። እግዚአብሔር ያክብረህ። አመሰግናለሁ። ታንክ ዩ ቬሪ ማች። ይሄንን ጠንካራ ወጣት በሞራል ደግሞ ታንክ ዩ በክብር እንሸኘው። መልካም ጊዜ። በጣም አመሰግናለሁ።